ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ግጭት ውስጥ የከረመው የጋምቤላ ክልል መንግስት ሰራተኞቹ ወደ ስራ እንዲመለሱ ማሳሰቢያ ተሰጠ። በጋምቤላ ክልል በተፈጠረው ግጭት ምክንያት ላለፉት 3 ሳምንታት ስራ አቋርጠው የነበሩት የክልሉ መስሪያ ቤቶች ሁሉም ሰራተኞቻቸው ወደ ስራ ስለመመለሳቸው ጥብቅ ቁጥጥር እንዲያደርጉ ማሳሰቢያ ተሰጣቸው። የጸጥታ ችግር ስጋት ባለባቸው አካባቢዎች የሚገኙ መስሪያ ቤቶች የሚሰሩ ሰራተኞች ያለ ስጋት ገብተው እንዲወጡ ጥበቃ እንደሚደረግላቸውም ተገልጿል። የጋምቤላ ክልል ፐብሊክ ሰርቪስ እና ሰው ሀብት ልማት ይህንን ማሳሰቢያ የሰጠው ረቡዕ ታኅሳስ 22 2018 ዓ.ም በክልሉ ለሚገኙ 53 መስሪያ ቤቶች በጻፈው ደብዳቤ ነው። ከህዳር ወር መጨረሻ ጀምሮ የተቀሰቀሰው የጋምቤላ ክልል ግጭት ከታኅሳስ ወር ሁለተኛ ሳምንት አንስቶ ተባብሶ ቆይቷል። በዚህ ምክንያት ለ3 ሳምንታት ያህል ለሚሆን ጊዜ የክልሉ መስሪያ ቤቶችና ትምህርት ቤቶች ስራ አቁመው መሰንበታቸው አንድ የክልሉ መንግስት ምንጭ ለቢቢሲ ገልጸዋል። ከሰኞ ዕለት ጀምሮ ግን መስሪያ ቤቶች በተወሰነ ደረጃ እየተከፈቱ መሆኑን የሚናገሩት ምንጩ የክልሉ መንግስት ወደ ስራ የተመለሱ የትኞቹ ቢሮዎች እንደሆኑ መረጃ እያሰባሰበ መሆኑንም አስረድተዋል። ፐብሊክ ሰርቪስ እና ሰው ሀብት ልማት ቢሮ የጻፈው ደብዳቤ በተከሰተው የጸጥታ መደፍረስ ምክንያት ላለፉት 3 ሳምንታት የመስሪያ ቤቶች አገልግሎት መስተጓጉሉንም ጠቅሷል። በአሁኑ ሰዓት ግን በጋምቤላ ከተማ ብሎም የጸጥታ መደፍረስ ችግር ባጋጠሟቸው ቦታዎች አንጻራዊ ሰላም እየሰፈነ እንደሆነ ገልጿል። በዚህም የተነሳ የክልሉ መንግስት መስሪያ ቤቶች ወደ መደበኛው አገልግሎት እንዲመለሱና ሁሉም የቢሮ ሰራተኞች ወደ መደበኛ ስራ ገበታቸው እንዲገኙ መወሰኑን ደብዳቤው ያስረዳል። ቢቢሲ ያነጋገራቸው ምንጭ እንደሚያስረዱትም ይህ ውሳኔ የተላለፈው የጋምቤላ ክልል ካቢኔና የጸጥታ አካላት ከማክሰኞ ዕለት ጀምሮ በዝግ እያደረጉት ባለው ስብሰባ ላይ ነው። የመንግስት ተቋማት ኃላፊዎች ለጉዳዩ አጽንዖት ሰጥተው የተቋረጠውን መደበኛ የመንግስት ስራ ከታኅሳስ 22 ጀምሮ እንዲያስጀምሩ ደብዳቤ አሳስቧል። ሁሉም ባለሙያዎች በስራ ገበታቸው ላይ እንዲገኙ ጥብቅ ቁጥጥር እንዲደረግ ስንል እናሳስባለን ብሏል። የክልሉ መንግስት ሁሉም መስሪያ ቤቶች ወደ ስራ እንዲመለሱ ቢያዝዝም አሁንም ድረስ የጸጥታ ስጋት ያለባቸው አካባቢዎች እንዳሉ ምንጩ ጠቅሰዋል። ይህንን ጉዳይ ያመለከተው የክልሉ ፐብሊክ ሰርቪስ እና ሰው ሀብት ልማት ቢሮ ደብዳቤው በእነዚህ አካባቢዎች ላይ የሚገኙ ቢሮዎች ጥበቃ እንደሚያደርግም አስታውቋል። ቢሮው የጸጥታ ችግር ተጋላጭ በሆነ ቦታ የሚገኙ ቢሮዎች ሰራተኞቻቸው ያለ ስጋት ገብተው እንዲወጡ ጥበቃ እንደሚያደርግላቸው የክልሉ መንግስት ያሳስባል ሲልም በደብዳቤው አስፍሯል። እነዚህ አካባቢዎች የመለየት ስራ እየተከናወነ መሆኑን የገለጹት ምንጩ ስጋት ያለባቸው ቢሮዎች ተጨማሪ የጸጥታ ኃይል እንዲመደብላቸው ይጠይቃል ተብሎ እንደሚጠበቅ አክለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።